ቤት ረዳትነት የስራ መስክ ተሰማርተው ይገኛሉ። ይሁን እንጂ የስራ መስኩ እንደ ብዙዎች መተዳደሪያነቱ እስካሁን ተገቢውን ትኩረት ያላገኘ ህጋዊ ሂደቶችንም ያልተላበሰ መሆኑን የሚነገረው በዘርፉ ተግዳሮትና መፍትሄዎች ላይ በሐዋሳ ከተማ የመከሩት የባለድርሻ አካላት የቤት ረዳትነት ስራ በአገር አቀፍ የሰራተኞች አዋጅ እንዲካተት በሚያስችላቸው ደንብና መመሪያ ላይ ተወያይተዋል። በያዝነው ዓመት ተግባራዊ ይደረጋል ተብሎ የሚጠበቀው መመሪያም በሚሊዮን የሚቆጠሩ የቤት አጋዦችን የሰብአዊና የስራ ላይ መብቶቻቸውን ለማስጠበቅ እንደሚያስችል በስራና ክህሎት ሚኒስቴር የሶስትዮሽ ግንኙነት ማስተባበሪያ ኃላፊ አቶ እንዳልክ ተክለ ሐዋርያት ለዶቼ ቬለ ገልጸዋል። ስራና ክህሎት ሚኒስቴር አዋጅ 1156 ላይ የግል አገልግሎት ቅጥር የስራ ሁኔታ ደንብ በሚኒስትሮች ምክር ቤት እንዲወጣ ይደነግጋል ተብሎ በተገለጸው መሰረት ለዛ ምቹ ሁኔታዎችን ነው አሁን እየሰራን ያለ ነው። አሁን የምንላቸው የመብት ጥሰቶች፣ የህግ ጥሰቶች፣ የደንብ ጥሰቶች የግል አገልግሎት ቅጥር ላይ ተሰማሩ ወገኖች በሙሉ በወንድም ይሁን በሴት ሙያ ስለሆነ ለዛ አጋዥ ይሆናል ተብሎ በሰፊው ነው እየተሰራ ያለው። በውይይቱ ላይ የተሳተፉ የባለድርሻ ተቋማት ተወካዮች በበኩላቸው በዘርፉ በተሰማሩ ዜጎች ላይ የሚፈጸሙ የሰብአዊና የስራ ላይ መብት ጥሰቶች እየተባባሱ መምጣታቸውን ተናግረዋል። የመመሪያው ተግባራዊ መሆን የቤት ውስጥ ጥቃቶችን ለመቀነስ እንደሚረዳም በኢትዮጵያ ህግ ባለሙያ ሴቶች ማህበር የሐዋሳ ማዕከል የህግ ባለሙያ አቶ መሰረት በቀለ ጠቅሰዋል። በዋናነት እንግዲህ እስካሁን ድረስ በአገር አቀፍ ደረጃ መብታቸውን ሊያስጠብቅ የሚችል ምንም አይነት ህግ አልነበረም። ነገር ግን አሁን ይሄ አዲስ የተረቀቀው ህግ ወደ ስራ በሚውልበት ጊዜ የተለያዩ አይነት መብቶቻቸውን ለማስጠበቅ ከፍተኛ አስተዋጽኦ አለው። እንደ ሰራተኛ ልክ እንደ ሌላው የሌበር ሎው ላይ የተቀመጡትን የነዚህም ወገኖቻችን መብቶቻቸውን ፕሮቴክት ከማድረግ አንጻር ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። የግንዛቤ ክፍተቶች ባሉበት ማህበረሰብ ውስጥ የስራ መብቶችን ምን ያህል በህግ አግባብ ብቻ ማስከበር ያስችላቸዋል በሚል በዶቼ ቬለ የተጠየቁት የስራና ክህሎት ሚኒስቴር የሶስትዮሽ ግንኙነት ማስተባበሪያ ኃላፊው አቶ እንዳልክ ተከታዩን ምላሽ ሰጥተዋል። አዋጅ ላይ ተገልጿል የዚህ ሙያ የግል አገልግሎት ቅጥር። ስለዚህ የሚወጣው ደንብ ነው። ደንቡን ተከትሎ የሚወጡ መመሪያዎች ይኖራሉ። ለዛ ግን እያንዳንዱ ዜጋ እያንዳንዱ የመንግስት መዋቅር በአሰሪ ማህበርም ሊሆን ይችላል፣ በሰራተኛ ማህበር ሊሆን ይችላል፣ በሲቪክ ማህበረሰብ ሊሆን ይችላል። ይሄ ሙያ ነው የሚለውን ነገር ከኢንፎርማል ወደ ፎርማል አምጥተን ለሀገራችን እድገት ወሳኝ መሆኑን በደንብ ተረድቶ ወደ ስራ መግባት ይጠይቀናል። እያንዳንዱ እዚህ ጉዳይ ላይ ያለው ችግር ምንድነው? መረዳት። ጉዳዩን በደንብ ተረድቶ ወደ ስራ ከማስገባት አንጻር ሰፊ ክፍተቶች አሉ። ስለዚህ ያንን እያገዝን እየሰራን እየመጣን ያለንበት ሁኔታ ነው አሁን ያለው ማለት ነው። በጥቅል ሲቪኤም በተባለ ዓለም አቀፍ በጎ አድራጎት ድርጅት ድጋፍ በተዘጋጀው በዚሁ የውይይት መድረክ ላይ ከፌዴራልና ከሲዳማ ክልል የተወከሉ የመንግስት ተቋማትና ከሙያ ማህበራት የተውጣጡ ተሳታፊዎች ተገኝተዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። የትራምፕ አስተዳደር በጦርነት ወቅት ብቻ ጥቅም ላይ የሚውል የጠላት ሀገር ዜጎችን የማሰርና ወደ ሀገራቸው የመመለስ ህግ ተጠቅሞ ስደተኞችን ከሀገር ማስወጣቱ ከፍተኛ የህግ ሰጣ ገባ ውስጥ ከቶታል። በዚህ ጉዳይ የተከሰሰው አስተዳደሩ ጉዳዩን በያዙት ዳኞች ስደተኞቹ ተገቢውን ፍትህ አለማግኘታቸውና አዋጁ ጥቅም ላይ የዋለው በሰላም ወቅት መሆኑን ጥያቄ አስነስቶበታል። የትራምፕ አስተዳደር ጉዳዩ ገና ውሳኔ ሳያገኝ ወደ ይግባኝ ሰሚ ችሎት መውሰዱና ለፍርድ ቤት ውሳኔዎችም ያለመገዛት ሁኔታዎችን ማሳየቱ የተገለጸ ሲሆን የህገ መንግስት ቀውስ ሊያስከትል የሚችል ፍጥጫ ሊፈጥር እንደሚችል ተነግሯል። ከዋሽንግተን ዲሲ አበበ ፈለቀ ዝርዝሩ ልኮልናል። ዶናልድ ትራምፕ ሰሞኑን የደቡብ አሜሪካ ዜጎችን ከሀገር ለማስወጣት የተጠቀሙበት የቆየና ብዙም ጥቅም ላይ ያልዋለ ህግ ከተቃውሞ አልፎ አስተዳደሩን የፍርድ ቤት ሰጣ ገባ ውስጥ ጨምሮታል። ኤሊየን ኢነሚስ አክት በግርድፉ የመጤ ጠላቶች ህግ በ1798 ዓ.ም እንደ አውሮፓውያን አቆጣጠር የወጣ አሜሪካ ጦርነት ሲታወጅባት ወይም ስታውጅ የዛ ሀገር ተወላጆች የሆኑና አሜሪካ ውስጥ የሚገኙ ዜጎችን በስለላም ይሁን ለሌሎች ሀገር በሚጎዱ ተግባራት እንዳይሰማሩ ለማሰር ወይም ለማባረር እንዲችሉ ስልጣን የሚሰጥ ህግ ነው። ይኸው ህግ ከዚህ ቀደም አሜሪካ ባካሄደቻቸው ጦርነቶች ላይ በተወሰነ ደረጃ ጥቅም ላይ እንደዋለ ያነጋገርኳቸው መቀመጫቸውን ሲያትል ዋሽንግተን ያደረጉት የህግ ባለሙያና ጠበቃ ቃልአብ ካሳይ ይናገራሉ። በመጀመሪያ በሁለተኛ ዓለም ጦርነት ጊዜ የጀርመን፣ የጣሊያን እንዲሁም የጃፓኒስ ዜግነት ያላቸውን ሰዎች ለመቆጣጠርና ለማሰር ተጠቅመውበታል።
እንዲሁም ከ9/11 ጋር ተያይዞ የአልቃይዳና መሰል የአሸባሪ ድርጅቶችን ለመቆጣጠር እንደ ፔትሪዮት አክት ተብሎ ይህ ህግ ተግባራዊ ሲሆን ነበረ። አሜሪካ ውስጥ ግሪን ካርድ ቢኖራቸውም ቋሚ ነዋሪ ቢሆኑም ዜጋ እስካልሆኑ ድረስ እነዚህን ሰዎች ለመቆጣጠር፣ ለመቅጣት እንዲሁም ደግሞ ዲፖርትም ለማድረግ የሚጠቀሙበት የህግ አግባብ ነው። ከዚህ ባለፈ ግን ሀገር ሰላም በሆነበት ጊዜ እንዲህ ላለ መጠነ ሰፊ ዘመቻ እንደ ምክንያት ሆኖ ጥቅም ላይ ውሎ አያውቅም። ዶናልድ ትራምፕ ገና ከምረጡኝ ቅስቀሳቸው ጀምሮ ደቡባዊው የአሜሪካ ድንበር ክፍት እንደሆነና ከስደተኞች ጋር በተያያዘ ሀገራችን ጦርነት ላይ ናት የሚል ቅስቀሳ ሲያደርጉ ነው የከረሙት። ሰሞኑንም ይህንኑ ህግ በመጠቀምና በማወጅ የቬንዙዌላ ወሮበላ ቡድን አባላት ናቸው ያሏቸውን ሰዎች በጅምላ እያፈሱ ኤልሳልቫዶር ወደሚገኝ እስር ቤት ወስደው አጉሯቸዋል። ይህ ህግ ተፈጻሚ ሲሆን በአሜሪካ ታሪክ ውስጥ ለአራተኛ ጊዜ ያውም ህጉ እንደ ቅድመ ሁኔታ ያስቀመጠው የታወጀ ጦርነት ሳይኖር መሆኑ ነው። ይኸው ተግባር ከህግም ከግብረ ገብም ከሰብአዊነትም አንጻር ያልተዋጠላቸው ቡድኖች በትራምፕ አስተዳደር ላይ ክስ መስርተው ነው የፍርድ ቤቱ ፍጥጫ የተጀመረው። የህግ ባለሙያው ቃልአብ ካሳዬ የትራምፕ አስተዳደር ጠንካራ የሚባል የመከራከሪያ መሰረት ባይኖረውም የፍርድ ቤቱን ትዕዛዝ ተፈጻሚ ያለማድረግን መንገድ የተከተለበት ሁኔታም እንዳለ ገልጸዋል። ዲሲ ያሉ አንድ ዳኛ በአስቸኳይ ሰዎቹ እንዲመለሱ ብሎ ቢጠይቁም የትራምፕ አስተዳደር ግን ሰዎቹን ኤልሳልቫዶር እንዳደረሷቸውና እስር ቤት እንደሚገኙ ተገልጿል። አሜሪካ ጦርነት ላይ አይደለችም ብለን ነው የምናምነው እንደ ህግ ባለሙያ። ስለዚህ ጠንካራ ኬዝ ይኖራል ብለን አናስብም። ለዚያም ነው በርካታ ዳኞች ቻሌንጅ ያደርጉታል ተብሎ የሚታሰበው። ያንንም ቻሌንጅ አሁን የትራምፕ ጠበቆች ወደ ይግባኝ ወስደውታል። እዛው ዲሲ ሰርኩዊት ኮርት ላይ አለ። ውሳኔው ምንም ይሁን ምን ጉዳዩ በዚህ የሚያበቃ አይመስልም። ምርጫም ይሁን የፍርድ ቤት ውሳኔ እሳቸው እንደፈለጉት ካልሆነ ልክ አይደለም ብለው የሚያስቡት ፕሬዝዳንት ትራምፕ ደግሞ እንዲህ በቀላሉ ነገሩን የሚተዉት አይነት አይደሉም። እናም በአሜሪካ ፖለቲከኞችም ሆነ በመገናኛ ብዙሃን ዘንድ የሚነሳው አንድ ስጋት ፍርድ ቤት ያዘዘውን አስተዳደሩ አልፈጽምም ቢል መላው ምንድን ነው የሚል ነው። እንዲህ ያለ ክስተት የህገ መንግስት ቀውስ ተብሎ የሚጠራ ሲሆን ጉዳዩ እልባት የሚያገኝበት ብቸኛ መንገድም የሀገሪቷ ከፍተኛ ፍርድ ቤት በሚሰጠው ውሳኔና በሁሉም የሀገሪቷ የአስተዳደር ቅርንጫፎች አዎንታዊ ምላሽ እንደሆነ የህግ ባለሙያውና ጠበቃው ቃልአብ ካሳዬ ጠቁመዋል። የመጨረሻው ሪዞልቭ የሚደረግበት መንገድ ጠቅላይ ፍርድ ቤት ላይ ጉዳዩ ደርሶ ጠቅላይ ፍርድ ቤት የሚሰጠው ውሳኔ በሁሉም የመንግስት አካላት ላይ ያንን ክራይስ ያስወግዳል ተብሎ የሚገመተው የመጨረሻ ውሳኔ ያ በሁሉም አካላት በሁሉም ፍርድ ቤቶች ላይ ተቀባይነት እንዲኖረው ይደረጋል ማለት ነው። የትራምፕ የስደተኞች ጉዳይና የፍርድ ቤቱ እሰጥ አገባ በአስፈጻሚውና በፍትህ አካላት መካከል ያለውን የስልጣን ሚዛንና የአሜሪካ የዲሞክራሲ ስርዓትም እንዲህ ያሉ ያልተለመዱ ፍትጊያዎችን ተሸክመው ሳይዛቡና ሳይሰበሩ ማለፍ መቻል አለመቻላቸውን ከሚያሳዩ ፈተናዎች ውስጥ አንዱ መሆኑ ግን